ከቀድሞ ሚስት ጋር በምን ተፋታችሁ? ያው ለዋችን አለቀ። ምግብ አጣችሁ አትሰሩም እንዴ? እየቀለድኩ ነው። ቢሆንም ግን እኔ በዚህ አባባል አላምንም። ትዳር በጊዜ ገደብ አይወሰንም። ወይ ራስን ትመርጣለህ ወይ ትዳርን ትመርጣለህ። አዎ እንደዛ ነው። ስለዚህ ከሷ ይልቅ ራስን ወደድክና ራስን መረጥክ። ራሷን ተፈታችኝ። ይሄ ማለት አንተን የምታገባ ሚስት እንደምትፈታ እያወቀች ነው ማለት ነው የምታገባ። ተይ እንጂ ለወቀሳችሁ። ቆይ ለምን ይጣላችሁት? ሰው ሁሉ የሰማውን ነገር አልሰማውም እንት ነው። ያው እሱማ ሰምቻለሁ። ካንተ አፍ ልስማው ብዬ ነው። ፌስቡክ ላይ ፖስትኩትን ፎቶ አንዲት ቆንጆ አይታ በኮመንት እዚህ ደረስ ላይ መተኛት ነበር ብላ ጻፈች። የትኛው? ይኸውልህ እኔ በኮመንቱ እንጂ በደረቱ አይደለም የሳብኩት። ሚስቱ ግን አሁን በዚህ መናደድ ነበረባት። ለነገሩ ሁሉም ባል ለሚስቱ ጥሩ ሊሆን ይችላል። ያው ነገሩ ግን ያስቃል። ቆይ ግን ሁሉም ደረት መደነቅ ይችላል ማለት ነው? ሚስት ግን ትገርማለች። ስለተረበች መናደድ ሲገባት የምን ተረብ? አድንቀኝ ነው እንጂ። እርግጠኛ ነህ? ምን ነው ከሻወር ስወጣ የተነሳሁት ከወገብ በላይ ራቁት ነበር። ትንፋሽን ዋጥ አድርገህ ስለተነሳ ቦርጭህን አላየችው ይሆናል ማለት። ስፖርቴን ራሱ አስተውከኝ። እኔ ምንም ሚስት እንዴት አየችው? ስልኬን ከፍታ ታያለች። አንድ አበቃ። ታዲያ ይህን ያክል ከተማመናችሁ ምን አጣላችሁ? የእሷን ኮመንት ለምን ላይክ አደረግ ነው? ላይክ አደረግ ችግር አለው? ስታደንቀኝ በጨዋነት አመሰግናለሁ ማለት አልነበረብኝም? ይኸውልህ ችግሩ የሚታየው በሚስት በኩል ስታየው ነው። እሺ በአካል ብትገናኙ ደረት ላይ ልተኛ ብትል በጨዋ ደንብ ልትስማማ ነው? አረ እየተሳሰብን። ለእሷ እኮ ክብር ነበረኝ። ታዲያ ለምን ተለያያችሁ? ኮመንቱን ካላጠፋው ስትል አይሆንም አልኳት። በዛ አንድ ሁለት አብለን ስንጨቃጨቅ የቆዩ ግጭቶችን እያነሳች መሰዳደብ ጀመር። እሺ ብትላት ኖሮ ይሄ ሁሉ ባልመጣ ነበር። የማታውቃት ሴት አድናቆት ቢቀርብህ ምን ትጎዳለህ? ምንም። ግን አንድ ሁለት ስንባባል ተጎዳዳን። አይገርምም? በዚህ ተራ ነገር ሰው ሲለያይ። ትዳር ውስጥ ግን በጣም ቀላሉ ነገር ራስ ወዳድ መሆን ነው። ከባዱ ነገር ደግሞ ሁሉንም ችሎ መኖር ነው። እኔ እኮ በጣም ጠንካራ ሴት ነኝ። ማዘርን ችዬ እኖራለሁ። ለማንኛውም ለማታውቃት ሴት ኮመንት ብለህ ከተጋጫት በፊትም አትሆናትም ነበር። እንኳን ፈታች። እንደዚህ የምታስቢ ከሆነ እንኳን እዩ አደጋ ላይ ነው ማለት ነው። ሲጀመር ራስን ከዩ ጋር ታወዳድር። አንቺም ከቀድሞ ሚስቴ ጋር ልትወዳደራችም። እሷ እንዳንቺ ጨምላቃ ምግብ መስራት የማትችል ሰነፍ ሴት አይደለችም። ሰው የፈለገውን ቢሰድበኝ አልቀየሙም። ጨምላቃ ያለኝ ሰው ግን ጨረስን በቃ። ስለዚህ ተስፍሽ ከዚህ በኋላ ጠላቴ ነው። የኔ ጠላት ደግሞ የዩም ጠላት ነው። ኤዱ ስልሽ ምን ነው እንደ ፌንጣ ተፈናጥረሽ የመጣሽ? ምን ሆነሽ ነው? ኧረ ተውኝ ባኮትን። እኔ ከሰው ጋር መኖር እንዴት እንዳለብኝ ግራ እየገባኝ ነው። ከኔ ጋር ነው? ኧረ እርሶንማ ችሎታለሁ። እና ታዲያ ማን ያስቀየመሽ? አልነግሮትም። በኋላ ያንቺ ጥፋት ነው ሊሉኝ ነው? አልልሽም። ያንቺ ጥፋት ካልሆነ ያንቺ ጥፋት ነው ብዬ አልልም። እኔ ይሉኛል። ኧረ እኔ ያንቺ ጥፋት ካልሆነ አጥፍተሻል አልልም። ይሄ ተስፋዬ ነው የክባው ባል ጨምላቃ ብሎ ሰደበኝ። ሳቁ። ለምን ያፍኑታል? ሊስቁ ፈልገው ነው? ኧረ እኔ ለምን እስቃለሁ? ለምን አልተናደዱም ታዲያ? ተናድጃለሁ፣ ግን በምን ምክንያት እንዲህ ሊልሽ እንደቻለ እያሰብኩ ነበር። ምን ምክንያት ያስፈልገዋል? ለምን ይሰድበኛል? በቃ እንግዲህ ቆጣልሻለሁ። እንዴ እርሶ ተቆጡልኝ አልተቆጡልኝ ምን ያደርግልኛል? እኔ ልጅ አይደለም። እና ታዲያ አሁን እሺ ምን ይፈጠር ነው የምትዩ? እኔማ እርሶ ቅር ይሎታል ብዬ ነው እንጂ እዚህ ቤት ድርሽ እንዳትልለው ነበር። አንድ ኧረ እንደዚህ አይባልም። አዎ እርሶ እንዲላሉ ብዬ ነው እኔም ካፌ የመለስኩት። እንዲህ በመሆኔ የልጅ ባህሪ ነው የሚል አይጠፋም።
ነገር ግን ያናደደህን ሰው አጠገብህ ሙሉ ቀን ሳይናደድ እንደማየት የሚያበሳጭ ነገር የለም። እንዴት አላችሁ? ምን ይገባል? ሙሽሪት ምን ነው ዘጋሽኝ? ከተስፍሽ ጋር ተጣልተዋል ወይ? ከኔ ተስፍሽ ጋር ምንድን ነው ያጋጫቸው? ጨምላቃ ብሎ ሰደበኝ። አሁን ነው ያናደደው። አይ ራስን አለማወቅ። ምን ሆነሻል ክቧ? ከስድብ ሁሉ ይሄን እንደምጠላየው። ወይ ልክ ነሽ፣ ረስቸው። እንደው ግን ይህ ሰውዬ ደግሞ አፉን መቆጣጠር አይችልም። ሙሽሪት ለራሷ ትንሹን ነገር የአገር ጉዳይ አድርገዋለች። ታዲያ ምን ተሻለኝ ሙሉዬ? አሁን ሄዳ ለዩ ትነግረዋለች። እዩና ተስፍሽ ይጋጫሉ። እንደው አፉን አይቆጣጠርም፣ በራሱ ሰዓት ጸብ ይፈጥራል። እስኪ መጀመሪያ ነኝ ስሚ። ምን ልስማ? ከሰኒ ጋር በምን ተጣላችሁ አለች። ስነግራት ደግ አደረገች አለች። እና ማለት እንደዚህ ይባላል እንዴ? እሷን በመፍታት ቆጭቷል፣ እኔን በማግባት ደግሞ ደብሯል አይደል? ወዴት ነው የምታረጊው? አሁን ይሄ እንደዚህ ያልኩኝ እንዴ ወጣኝ? የግድ መናገር እኮ አይጠበቅብህ። ደግ አደረገች ስትልህ አዎ ልክ ነሽ፣ እሷ ባትፈታኝ ኖሮ ክብዬን የት አገኛት ነበር የሚባለው። ልክ ነሽ፣ እንኳንም ፈታችኝ ይላት ነበር እኮ። እና ምን ያዘ? በደረቴ ስታላግጥብኝ አናዳኝ፣ የምናገረው ጠፋብኝ እና ስታሾፍብኝ ዝም ማለት ነበረብኝ። የአንተ ደረት ለእኔ ጥበብኝ እንጂ እሷ ምን አገባት? እኔም እንደዚህ ነው የተሰማኝ። እንደዛ ከሆነ ደግ አደረክ። እንኳን ልኳን ነገርካት። እሷ እዚህ ማንም ስለማይናገራት ጠግባ ነው እባክህ። እሷ እኮ ብትችል ሁላችንንም ብታሰግደን ደስ ይላታል። እንኳን ራስን አስከበርክ። ብራቮ ክብዬ። እኔም እንደዚህ እንደምትገምቼ ነበር። አንተ አትገባ። አይ ትንሽ ልቆይ። አንተ ልጅናቴ ጥፋቱ የምራትሽ ነው እንዴ? የድሮ ሚስትን ለምን ትፈታለህ ብላ ስጨቀጭቀው ነው ተናዶ ጨምላቃ ብሎ ተናገራት። ቢሆንም እንደዛማ ማለት የለም ሙሉዬ። እሷ እኮ በማያገባት ነገር ነው የገባችው። እሷን ታውቂያት አይደል እንዴ አንቺ? ሁሉም ሰው እንደኔ ያስብ የምትል ሰው ናት እኮ። ታውቂያት አይደል? እሱማ ችግሯ እሱ ነው። ሁልጊዜ በራሷ ዓለም ያለሽ ልጅ። እንዴት ዋላችሁ? እይ አባቴ እንዴት አልክ? እኔ ጌታ ዛሬ እንዴት ነው ሰላምታሽ? ትንሽ ሞቅ አላለም እንዴ? እይዬ እኔ ሁልጊዜ ሞቅ አድርጌ ነው ሰላም ብለህ ሄደ አባት። እዩዬ ኤዱና ተስፍሽ እንደው ትንሽ በማትረባ ነገር ተጣልተው ነበር። እኔ እንደው እንዳትደነግጥ ብዬ ነው የነገርኩ። እሺ ለዛ ነው። እሺ ጎሽ ሙሉዬ እንኳን ነገርሽው። ኤዱዬ እርግዝናው ይሁን እንዴ ሰንሴት እንዲያምርሽ ያደረገሽ? ግን እኮ ሰዓቱ ገና ነው። አታስቢ። ግን በጣም ከፈለግሻት ማቃቸው ሰዎች ስላሉ የፈጠነ እንዲያመጣት አደርጋለሁ። ወይ ዴሊቨር ይሁን። ባክቶኝ ተናድጃለሁ። ማን አባቱ ነው ያበሳጭሽ? ይሄ አቶ ተስፋዬ የሚባል ሰውዬ ነው። አቶ ተስፋዬ? ከአቶ ተስፋዬ ጋር ግን ምንድን ነው ያነካካችሁ እንዴ? እኔ ምን አቅለታለሁ? ከመሬት ተነስቶ ጨምላቃ ብሎ ሰደበኝ። ኤዱዬ ከዚህ በፊት እዚህ ይልሃል እኔ ራሴ ጨምላቃ ብያት አኩርፋ እናቷ ቤት ሄደች ጊዜ አንቺ ምን ስለሆንሽ ነው እኔም ማስተርጓሚ የምታወሪኝ? እንደውም ከዚህ በኋላ የራስሽ ጉዳይ ነው። አልለማመጥሽም። ጨምላቃ በይ። ሰምቻለሁ። እሺ አሃ ለስድብ ሲሆን ነው አይኔ ድምፅ የሚሰማሽ። እንኳን ሰማሽ። ጨምላቃ ነው ያልኩት። አሁንም ሰምቻለሁ። እንደገና ስሚኝ። እንደውም ይኸውልሽ ጨምላቃ ነሽ። ጨምልቅ ያልሽ ምንድን ጨምላቂት። አምስቴ ነኝ ጨምላቃ። መቼም አልረሳልህም። እኔ እንጃ ኤዱ ጨምላቃ መባል አትወድም። ጨምላቃ ስለሆነችውን መሆን ስለማትፈልግ ግን አይገባኝም። ኤዱዬ በጣም አብዝቶታል። አውቃለሁ ልክ አልሰራም። ግን እንደዚህ አይነትን ሰው ደግሞ ንቆ መተው። ወዴት ነው? ልብሴን ልቀይር ነው የጀመርነውስ? እሱንማ እኮ ንቀልን ተው እኮ ተስማማን እኮ። አንተ ተናገርክ እንጂ እኔ አልተስማማሁልህም። እሺ
ንቀን ለመተው እንስማማ። እየሰደበኝ ለምንድን ነው የምተውለት? ኤዱ ንቆ የሰደበን ሰውን ንቆ መተው አይሻልም? አይሻልም። ይኸውልሽ ኤዱዬ፣ እኔ አሁን በዚህ ሰዓት ይሄን ነገር ቁም ነገር አድርጌ ስለሱ ማውራት ልብስ ብቀይር እሱ ይደርሳል። ቁጭ በል አንተ። ቆይ እንዴት ነው ምንም ያልመሰለህ? አረ ለምን ነው የማይመስለኝ እንዴ? መስሎኛል እንጂ እኔ ወድ አላስታውቅም እንዴ? ፊቴ ኮፍም መስሏል አይደል? ቱግ ብያለሁ፣ ግን ንቄ ተውኩት። አትመስልም። ምንም የተናደድክ አትመስልም። ኤዱ ሚስቴ እኮ ነሽ። ስሜትሽ እኮ ሳትነግሪኝም ይገባኛል እኮ። አሃ ስሜቴ ገብቶሃል? አዎ ይገባሃል? አዎ። እንዴ አንድ አካል አይደለን እንዴ? እኔ እናንተ አንድ ነን። ምን ነው ካድሽኝ እንዴ? በፍጹም አልካድኩህም። ስለዚህ አንድ ከሆንን ተስፍሽ ጥፋተኛ መሆኑን ታምናለህ ማለት ነው። ከማመኔ በፊት ግን አንቺ ደግሞ ምን እንዳልሽው ብሰማ። ስትነግረኝ የተረዳሁት ሁለቱም ጥፋተኞች ናቸው፣ ወይ ደግሞ ሁለቱም ጥፋተኞች አይደሉም። ለማን ተወግናል? ይከብዳል። እንደ መፍትሄ ግን ለኤዱ መደገፍ ሳይሻል አይቀርም። መረጋጋት ነው ሁሉም እንዴ። እዩ የየት ልትሄድ ነው? እና ተቀመጥ እስቲ። አይ እዚህ ተስፍሽ ጋር ነኝ። እንዴ ምን ልታደርግ? ላጫውተው። ምን አይነት ጨዋታ? ወሬ ነው እንዴ? ፊቱን አየሽው ሙልዬ? በቃ ነግረዋለች። ችግር የለውም ትንገረው። አይ እኮ የሚጠበቅ ነገር ነው። ምን ላትነግረው ነው እንዴ? እና ቆይሽ ምን በጀን? ቆይ እስቲ ዝም በይ፣ እኔ መላመላ አደርጋለሁኝ። መሲ እስቲ ሂጂና ኤዱን ጥሪ። መኝታ ቤትሽ ለምን በስልክ ጥሯት? በሀገር ውስጥም ሆነ ከሀገር ውጭ የምትኖሩ ኢትዮጵያውያን ለቤተሰቡ ዋስትና ለድካሞ ውጤት መለያዝ ብለው አስበው ያውቃሉ? እንግዲያውስ ሁሌም ለደንበኞቹ እርካታ የሚተጋው ድርጅታችን ዲኤምሲ ሪል ስቴት ለተወሰኑ ቤቶች እስከ 30% ቅናሽ በማድረግ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በተጨማሪም እጅግ ቅንጡ ፔንታውስና የንግድ ሱቆችን አቅርቦሎታል። ክፍያውን ካሉ አይጨነቁ። 10% ብቻ ቅድመ ክፍያ በመክፈል ቀሪውን ሲያሻው በ9 ዙር ክፍያ አለያም 40%ን በ3 ዓመት ከፍለው 60%ን ደግሞ ቤቱን ተረክበው በባንክ በረጅም ዓመት እንዲከፍሉ ተመቻችቶሎታል። ለበለጠ መረጃ በ0956 5696 43 ላይ አለያም በ0907 1048 67 ላይ ይደውሉ። እሺ ሙልያውን ስትመጣ ምን ልታይ? ችግር የለው ክብዬ፣ ተረጋጊ አንቺ። እኔ እምላትን እንጠይቃታለሁ። ሙሽሪቲ የኔ ቆንጆ፣ ኧረ ምን የኔ ብቻ የዓለም ቆንጆ እኮ ነሽ የኔ እናት። ኤዲ ነይ እስቲ እዛ ጋ ቁጭ በይ። ኤዱዬ፣ አዎ ምን ነው በጣም እኮ ነው የምትወድሽ። ለምን እንደፈለጋችሁ ንገሩኝና እንደምትወዱኝ ያኔ ያረጋግጣል። ለዩ ከተስፍሽ ጋር መጣላታችሁን ነገርሽው እንዴ? እና ታዲያ ለምን ነገርሽው? ለምን አልነግረውም? እንዲጋጩ ነው እንዴ ነገርሽው? እንዲጋጩ አይደለም የነገርኩት። ቢጋጩስ ምን ችግር አለው? ተስፍሽን የግጭታችሁን መንስኤ ጠይቄው ነበር እና ጥፋተኛው አንቺ እንደሆንሽ ነገረኝ። ኧረ እንደዛ አለ? አሁን ተስፍሽና እዩ እንዳይጋጩ አንቺ ሄደሽ ተስፍሽን ይቅርታ ብትጠይቂው ምን ይመስልሻል? አይደል እንዴ? አዎ ምን ችግር አለ? ኤዱዬ ይቅርታ ብትይ ምን ይጎዳሻል? ያልሽው ግን ገብቶሻል? አዎ አንቺ ሄደሽ ተስፍሽን ይቅርታ እንዲያደርግልሽ ብታናግሪው ነው ያልኩት። ከዛ በቃ ሁሉም ነገር ሰላም ይሆናል። በድንገት እኮ ነው የመጣል። እሷ መቼ ጥፋተኛ ነኝ ብላ ታውቀና? ሲጨንቀኝ እኮ ነው። እዩና ተስፍሽ በዚህ ምክንያት በፍጹም መጣላት የለባችሁ። አለ አይደል ወላጆች በልጅ ሲጣሉ አይነት ስሜት የምትሰማኝ። እንደውም እሱ ራሱ መጥቶ ይቅርታ ይጠይቀኝ። እናንተ አታፍሩም እንዴ እንደዚህ ስትሉ? ሙሽሪት፣ ጥፋተኛ ሰው እኮ ይቅርታ ይጠይቃል። ምን ችግር አለው አይደል እንዴ ሙልዬ? አዎ ምን ችግር አለ? ምንም ችግር እኮ የለው እኮ ሙሽሪትዬ። ጨዋ ሰው የሚያደርገውን ነገር ነው እያደረግሽ ያለሽ። ሙች አትፍሪ እንዴ። ዛሬ እኔ ጨዋ አይደለሁም። አንቺ እኮ ሁል
ጊዜም እኮ ጨዋ ነሽ ሄዱዬ፣ የኔ ልጅ። እርሶም ለዚህ ጉዳይ ነው የፈለጉኝ? አዎ ለዚህ ጉዳይ ነው አክብረን የጠራንሽ። ስላከበራችሁኝ ነው የጠራችሁኝ? አይ አልስማማ። አሁን ጉዳይ አለብኝ፣ ልሄድ ነው። የምን ጉዳይስ ነው የምትሄጂው? አሁን የእረፍት ሰዓት ደርሷል። ግማሽ ቀን ስራው ነው የመጣሁት። እረፍ ማለት አለብኝ። ወይኔ ጉዴ ሙልዬ፣ በቃ ተስፍሽና እዩ መጋጨታቸው። አይ ምን ነው 10 ሞት መጣ ቢሉት አንዱን ግባ አለው አሉ። በቃ ሰው ፈርቶ አይሞት። እንግዲህ ያለውን ሀቅ መቀበል ነው። ምን ይደረጋል? እና በቃ ይጋጩ። ምን ምርጫ አለንሽ? እኔ እንደዛ አልመሰለኝም ነበር። ያው በኤዱ ስም ይቅርታ ጠይቃለሁ። ችግር የለም ብዬ በዘመድ መካከል እኮ ጸብ ቦታ የለው። እሱ ልክ ነህ። ታዲያ ምን ውጭ ተቀመጥክ? አትገባም ቤት? አይ አየሩን ፈልጌው ነው። ታዲያ ምን ችግር አለው? አየሩንም እንደዚህ ይዘነው እንገባለና። እዩ ከጠላቴ ጋር ሳየው የፈታኝ ያክል ነው የተሰማኝ። ጭራሽ እጁን ትከሻው ላይ እንዳነቀኝ ያክል ነው የተሰማኝ። ከተስፋዬ በላይ የእዩ እንደዚህ መሆን ያበሳጨኝ። የተፈጠረውን ቀድሜ ልነግራት ይገባ ነበር። ከሁሉ በፊት ግን ማሰብ የነበረብኝ እዚህ ውስጥ እንዴት እንደማልገባ ነበር። አየህ፣ እሷ ስትነግረኝ የሁለቱም ጥፋት ነበር የመሰለኝ። እሱ ደግሞ ሲነግረኝ ጥፋተኛ እሷ ናት። እዩ እንደላጤ ነው እያሰበ ያለው። ምንም ይሁን ምን ለእኔ ነው ማገዝ ያለበት። ይገባኛል። ትዳር ላይ ከባለቤቱ ጎን መቆም አለብህ። ግን ይህንንም ያካትታል? ጥፋተኛ እየሆነችም። መጀመሪያ ስማኝ፣ ተስፍሽ መታኝም ሰደበኝም ያው ነው። ዋናው የተሰማኝ ስሜት አይደል? በቃ ውስጤ ተጎድቷል። ሴቶችን አላውቃቸውም ማለት ነው። እኔ እስካልመታኝ ድረስ ለምን እናደዳለሁ? በቃ ተው። ሴት ስላልሆናችሁ ሁለታችሁም አይገባችሁ። ገባችሁም አልገባችሁም እሱ ለእኔ ነው ማገዝ ያለበት። ጭራሽ ታሽካካልኛል። ከአንገት በላይ እኮ ነው የሳኩለት እኮ ዝም ብዬ ከስር በውስጤ እንዲህ እያልኩ። ሲጀመር ከአንገት በታች በምን ነው የምስቀው? እኔ እንጃ። ሁሉንም ነገር አይቻለሁ። ኤዱዬ እንደውም እውነቱን ንገረኝ ካልሽኝ ግልጹን ስንነጋገር የአንቺ ጥፋት ያለበት ስለመሰለኝ ይቅርታ ጠየቅኩት። ወይኔ ሄዱ አዋረድከኝ። ማን ይቅርታ ጠይቃለህ? አላዋረድኩሽም፣ እንደውም አስከበርኩሽ። ይኸውልሽ አንቺ አጥፍተሽ እኔ ባልሽ ይቅርታ ጠየቅኩልሽ። ወይኔ ሄዱ ተዋረድሽ። ማን ይቅርታ ጠይቃለህ? ወይኔ ለአንቺ ብዬ እኮ ነው። ምን እያሰብሽ ነው? አንድ ነገር ላስቸግርህ። የኔ ውድ አንጀቴን እኮ ነው የምትበይኝ። አንድ ጊዜ ላስቸግርህ ስትይ አስቸግረሽኝ የምታውቂ አይመስልም ለሚያይ ሰው። እሺ አስቸግራለሁ። ምን ነው ህዝብ ይወቅልኝ አልክ? ኧረ ጨዋታ ነው እንዴ? እሺ በቃ አስቸግርኝ። ምንድን ነው? ምን ልቸገር? እንደውም ተው አልፈልግም። እሺ የኔ ፍቅር፣ እሺ ምንድን ነው? ምን ላድርግልሽ? ንገሪኝ። እሺ ተስፋዬን ዝጋው። እንዴ አሁን ታርቀን አሁን ተነጋግረን ይቅርታ ጠይቄው እንደገና ልዝጋው? አዎ ዝጋው በቃ። ምን ችግር አለ? ስደበው ወይ ግደለው አይደለም ያልኩህ። ዝም ብለህ ዝጋው። ሄዱ የኔ ሰው መዝጋት እኮ ስለማልችልበት ነው። በቃ ዛሬ ትጀምራለህ። እኔ እናንተ አንድ አይደለም? የዘጋሁትን ዝጋልኝ። ሄዱዬ የሆነ ስህተት ስናገኝበት ብንዘጋው አይሻልም? አይሆንም። ለምንድን ነው ሌላ ቀን ሰበብ ፈጥራ ዝጋው። እንደው ምንም ሰበብ አያስፈልግም። ከመሬት ተነስተ ዝጋው። ግራ እንዲገባው ነው የምፈልገው። ውይ ሄዱዬ ጨከንሽበት። እኔ የምልሽ ለምን ከመዝጋት የማይተናነስ ሌላ ቅጣት አንፈልግም? ምን? በቃ ችላ ብሎ መተው። ሰው እኮ ችላ ሲባል እኮ በጣም ነው እኮ ውስጡ የሚረበሸው። ይህንን ዘዴ ንቀሹ ባልሆነ ሄዱ። እኔና አንቺ ስንጣላ ስንት ቀን ችላ ስትይኝ አይደል እንዴ? እኔ ውስጤ እንዴት እንደሚብከነከን። ሲያምርህ ይቅር። እኔ ምንም ነገር ችላ ብዬ አላውቅም። እሺ
ወይ ለምን ዛሬ እንሂድና ከነገ ጀምሮ ለምን አንዘጋው? ዛሬ እንዳይሆን ምንድነው የሚከለክል? ምንም የሚከለክል ነገር የለም እንዴ። ህሊናችን ይከለክለናል እኮማ። የኔ ህሊና አይከለክለኝም። ይኸውልሽ ኤዱ በቃ ገልጾ ልንገርሽ፣ እኔ ሰው ዝጋ ከምትይኝ ግደል ብትይኝ ይሻለኛል። ከፈጣሪ በስተቀር ማንም ሰው ሰውን የመግደል መብት የለውም። ወይኔ አንቺ እንዴ ፈጣሪ ይፈጥራል እንጂ ይገድላል እንዴ? ምን ነው አምላክ እኮ ነው እንዴ። እንዲህ በደም ስክር እንዳሉ የአፍሪካ መሪዎች አደረግሽው። ታይ ትልቁን አምላክማ ወደ ታች አታስተናችሁ። ምንድነው ሀሳብ የምታስቀይረኝ እንዴ? በቃ ጠላቴ ነው ጥላው። ከኔ ከሚስት ጎን መቆም የለብህም? ይኸው እናቴ ከሚስቴ ጎን ማቆማለሁ፣ ግን ጸቡ የእናንተ ነው። አንቺ ስለተጣላሽኝ መጣላት አለ። አንድ ቲም መሆኑ ምንድነው ጥቅሙ? ነው ማሊያ ቀየርክ? ኧረ እንኳን ማሊያ ቲሸርትስ መች አስቀየርሽኝ። የኤዱ ችግር ምን መሰለህ? እናትና አባቷ አብረው አላሳደጓትም። ስለዚህ ስለ ባል ብዙ አይገባትም። እስኪ ንገረኝ አንተ ሚስትህን ለጠላት አሳልፈህ ትሰጣታለህ? ላጤነኝ ውይ፣ አንተ ደግሞ ምን አለ ሳገባ ብለህ ምሳሌ አድርገህ ብትነግረኝ። ትላንት የጠፋው ልጅ እኮ እስከ ዛሬ አልተገኘም። ፖሊስ አልፈለገው? እየተፈለገ ነው አሉ። እዩ ለአንተም እኮ በጣም ሰላምተኛ ነበር። ኤዱ ወጡ ይጣፍጣል። በጣም በጣም የክብዬ ሞት እኮ በጣም ይጣፍጣል። እዩ እዚህ ቤት ሰርታ ቀምሳ አታውቅም? እኔ ተስፍሽን እንደዚህ በቀላሉ ይቀርሏለሁ ብዬ አላሰብኩም ነበር። ግን እዩ ሲጨነቅ አንጀቴን በላው። ከዛ ደግሞ የምህረት ሰው እንደሆንኩኝ ትዝ አለኝ። እንዴት እንደሚወደኝ አየህ አይደለ? የሆነ ሰው ቢያናድደኝና እንዲህ አድርግልኝ ብሎ ያድርግልኛል ማለት እኮ ነው። ምን ብትዩ ምን እለዋለሁ? ዝጋልኝ ነዋ። ላጤው ነገር አጠምዝዝ። እኔም ብለው ሄዱ። ተስፍሽና እዩ በጣም ሰላም ፈጥሯል። ለምንድን ነው አንቺ ከተስፍሽ ጋር ሰላም የማትፈጥሪ? ሰላም እኮ ነው። እምሽ ነው ሰላም ናችሁ ሙሽሪት? ዛሬ ግን ዛውራ አላየኋችሁ። አይ ያው ከመጋጨታችን በፊት ስናወራ ነበር። አሁንም ማውራት እንችላለን። እሺ ኤዱዬ ቅድም ሳላውቅ መሆን ተናግሬ ያስቀኝሽ ማለት ነው። አረ ችግር የለውም። እኔ እኮ በቃ ረስቼዋለሁ። እዩና ተስፍሽ ግን ሰላም አይመስሉም። አረ ሰላም ናቸው። ምን ሆኗል? ሰላም አይደላችሁም እንዴ? ተስፍሽዬ እዩ የዘጋ ከመሰለ ዝም ብሎ ነው። ያው ገበታ ላይ እየተበላ አይወራም እንጂ እሱ ጭራሽ አልዘጋም። አንተ ደግሞ ዝም አትበል እንጂ እንግዳ አይደል እንዴ? አስተናግደው። ዝም አትበል። ምን ታየኛለህ? አዋራው እንጂ አዋራው። አልገረመችህም? ምንም አልገርምም። ባል አይደለህ እንዴ? እንዲህ ሳላወራ አይገባህም። ልክ ሀሳቤን ስቀይር ወዲያው ሺፍት ማድረግ ነበረብን። አረ ትንሽ አፈር በይ እንዴ። ቢያንስ በእኔ ምክንያት ነው የዘጋህ አትልም? ባለቤቴ ከሆንክ ሰላም ስፈጥር መፍጠር የለብህም? እሺ እሱንስ ቢሆን ቀድማ ልትነግረኝ አይገባም? ልታሳውቀኝ አይገባም? አይገባም። ስሜቴን አውቆ መረዳት አልነበረበት? ኦህ አንተ ላጤነ ለካስ አይገባህም። በጣም ጥሩ። ከአሁን በኋላ እኔም ጤልኝ የምልሽን ሰው ያለምንም ክርክር ትጠያለሽ ማለት ነው። እጠላለህ? ማንን ልጥላለህ? ናቲን። ወንድሜን? አዎ በጣም ነው እኮ የምጠላው። ውይ አጠለውም። በቃ ጠላሁት አልኩሽ እኮ። እንደሱ አይሰራም። እሱን እኔ ስለምወደው መውደድ ነው ያለብህ። ለምን? ሌላ ምጠላልህ ነገር ካለ ንገረኝ። አሃ አንቺ የፈለግሽውን ብቻ ነው እንዴ የምትጠይልኝ? የምትነግረኝ ከሆነ ንገረኝ። እዚህ በቃ እናትሽን ጤልኝ።
ይህ ጨዋታው አልገባህም? እየተጫወትን ነው እንዴ እስካሁን? ከልጅ አትጫወታሉ። በቀጣይ ሳምንት በምስኪኖቹ። ምን ብለህ ተርበኸኝ ነው እንደዚህ የሚስቁት? ውይ እኔ ፍቅር እንዴ እኔ እንዴት አንቺን ተርብሻለሁ? አንቺ እኮ እንዲሁ የተተረብሽ እኮ ነሽ። ይሄ እኮ ከዱላ እኮ አይተናነስም። እሺ ለምን አትይኝ? ምን ሆነሻል? ኧረ አንቺን አይደለም እዚህ ነው። አየሽ ከኛ ከበሳሎቹ ደግሞ ልምድ መውሰድ አለባቸው ማለት ነው። ማን ነው በሳል? እንዴት ነው እንዲህ ያየሽ? ልቀቀኝ አስመሳይ። ምን አስዋሸ? ካልገባ ለምን ይቅርታ ትጠይቀኛለህ? እሺ ይቅርታ ስላልኩሽ ይቅርታ። እንዴት ነው ነገሩ? ስታረግዝ ጊዜ ከኛ ጋር እኩል ሆነሽ መሰረት እንዴ?